በኢትዮጵያ መንግስት በሚያዝያ ወር መጀመሪያ አካባቢ የወጣውና የመንግስት እንዲሁም የግል ተቋማት ሰራተኞች ከደሞዛቸው ላይ ተቆርጦ አደጋ ስጋት ምላሽ ፈንድ ገቢ እንዲሆን የሚያስገድድ አዋጅ ከፍተኛ ውዝግብና የህዝብ መነጋገሪያ ርዕስ ሆኖ ሰንብቷል። ይህ አዋጅ የወጣው ሀገሪቱ በተለያዩ የተፈጥሮና ሰው ሰራሽ አደጋዎች ስትፈተን ለእነዚህም አደጋዎች ፈጣንና የተደራጀ ምላሽ ለመስጠት የሚያስችል የገንዘብ አቅም ለመፍጠር ያለመ እንደሆነም በመንግስት በኩል ቢገለጽም የአፈጻጸም ሂደቱንና የህግ ማዕቀፉ ላይ ግን በርካታ ጥያቄዎችና ክርክሮችን እንዲሁም ትችቶችን ማስከተሉ አይዘነጋም። ውድ የገበያ ሚዲያ ተከታታዮቻችን ለመሆኑ የኑሮ ውድነቱ ጣሪያ በነካበት ህብረተሰቡ የተለያዩ ፍላጎቶችን ለማሟላት እንደ ሰማይ በራቀበትና በተለይ የመንግስት ሰራተኛው ደግሞ ቁርሱን በልቶ ምሳውን በሚዘልበት በዚህ ወቅት እያንዳንዱ ደሞዝተኛ ከሚያገኘው የተጣራ ደሞዝ እንዲቆረጥ የወጣው አዋጅ ምን አይነት ትችቶችን፣ ቅሬታዎችንና ክርክሮችን አስከትሏል? በአዋጁ ዙሪያ ደግሞ ከሚመለከታቸው አካላት በተጨማሪ ጥያቄ ካነሱ ተቋማት መካከልስ ምን አይነት ክርክሮችን አስከትለዋል? ይህ ከሰራተኞች ደሞዝ እንዲቆረጥ የሚያስገድደው አዋጅ አሁን ምን ሁኔታ ላይ ይገኛል የሚለውን መረጃ ልናካፍላችሁ ወደናል። እስከ ጥንቅራችን መጨረሻ ድረስ አብራችሁን ትቆዩ ዘንድ እየጋበዝን ወደ ጥንቅራችን እንሸጋገራለን። ይህ አዋጅ ከሰራተኛው ፍላጎት ውጭ የሚደረግ ተቋማዊ የደሞዝ ቅነሳ መሆኑ፣ የግሉን ዘርፍ ሰራተኞች ያካተተ መሆኑና ያሰባሰቡ ሂደት ግልጸኝነት የጎደለው ነው የሚሉ ትችቶች ሲሰነዘሩበት ቆይተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮን ጨምሮ የተለያዩ የህብረተሰብ ክፍሎችም በአዋጁ ላይ ያላቸውን ስጋትና አስተያየት ሲሰጡ ሲተቹም ተስተውለዋል። ባሳለፍነው ሚያዝያ ወር የወጣው የአደጋ ስጋት ምላሽ ፈንድ አዋጁ በሀገሪቱ በተደጋጋሚ ለሚከሰቱ በተለይም ለድርቅ፣ ለጎርፍ፣ ለግጭቶችና ለሌሎች አደጋዎች ፈጣንና ውጤታማ ምላሽ ለመስጠት የሚያስችል የተማከለ ፈንድ ለመፍጠር ታስቦ የወጣ ስለመሆኑ ተነግሮም ነበር። በተጨማሪም መንግስት ይህ ፈንድ የአደጋ መከላከል፣ የቅድመ ዝግጅት፣ የምላሽና የማገገም ስራዎችን ለማከናወን እንደሚያስችልም ማስታወቁ አይዘነጋም። የፈንዱ ዋነኛ የገቢ ምንጭ ተብሎ የተጠቀሰው ደግሞ ከመንግስትና ከግል ተቋማት ሰራተኞች ወርሃዊ ደሞዝ ላይ የሚሰበሰብ ተቆራጭ ገንዘብ ነው። ምንም እንኳ በአዋጁ ትክክለኛው የመቶኛ መጠን ወይም ፐርሰንቴጅ በግልጽ ባይቀመጥም በመንግስት በሚወሰነው መጠን ተቆራጭ እንደሚደረግ የተገለጸና እንደ ግዴታ የሚተገበር መዋጮ ባህሪ ያለው እንደሆነም ይታወሳል። አዋጁ የመንግስት ሰራተኞችን ብቻ ሳይሆን የግል ተቋማት ሰራተኞችንም ያካትታል። ይህም የግሉ ዘርፍ አሰሪዎች ከሰራተኞቻቸው ደሞዝ ላይ እንደሚቀንሱና ለፈንዱ ገቢ የማድረግ ግዴታንም የሚጥል ነበር። በሌላ በኩል ደግሞ የፈንዱ አስተዳደርና ቁጥጥር በመንግስት አካላት እንደሚከናወን የተገለጸ ሲሆን ያሰባሰቡና ያጠቃቀሙ ዝርዝር የአፈጻጸም መመሪያዎች እንደሚወጡ መነገሩም ይታወሳል። ነገር ግን ባሳለፍነው ሐሙስ ማለትም ግንቦት 28 ቀን 2017 ዓ.ም ወደፊት ለሚቋቋመው የአደጋ ስጋት ምላሽ ፈንድ ከመንግስትና ከግል ተቋማት ሰራተኞች ደሞዝ መዋጮ እንዲሰበሰብ የሚያስገድደው የአዋጅ ድንጋጌ ከፍተኛ ክርክር በማስነሳቱ ሳቢያ መሰረዙ ተሰምቷል። ይህንኑ የህዝብ አስተያየትና የተነሳውን ስጋት ግምት ውስጥ ያስገባው የህዝብ ተወካዮች ምክር ቤትም የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የደሞዝ ቅነሳውን የሚደነግገው አንቀጽ 29 ንዑስ አንቀጽ 1 ከረቂቅ አዋጁ ላይ እንዲወጣ ምክረ ሐሳብ በማቅረብም ቋሚ ኮሚቴው ባቀረበው ሪፖርት መሰረት ይህንን ድንጋጌ ማካተት በሰራተኞች ላይ ተደራራቢ የገንዘብ ጫና ያስከትላል በሚል ድምዳሜ ላይ መድረሱም ይታወሳል። በመጨረሻም ግንቦት 28 ቀን 2017 ዓ.ም በተካሄደው የፓርላማ ስብሰባ አወዛጋቢው የደሞዝ ቅነሳ አንቀጽ ሙሉ በሙሉ ተወግዶ የአደጋ ስጋት ሥራ አመራር አዋጅ ቁጥር 1386/2017 በሚል ጸድቋል። ይህም የሆነበት ደግሞ በፓርላማ ከጸደቀው የአደጋ ስጋት ሥራ አመራር አዋጅ ውስጥ እንዲወጣ የተደረገበት ምክንያት ደግሞ በሰራተኞች ላይ ተደራራቢ ጫና እንዳያስከትል ታስቦ መሆኑም ተነግሯል። በተጨማሪም የህዝብ ተቃውሞና
ትችት አዋጁ ከወጣበት ጊዜ ጀምሮ በሰራተኞች በኢኮኖሚ ባለሙያዎችና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞ ማስነሳቱን እንደ ምክንያትነት ተቀምጧል። በተለይም ደግሞ አሁን ባለው የኑሮ ውድነት የሰራተኛውን የመግዛት አቅም የበለጠ ያዳክማል የሚል ስጋትን ፈጥሮ ነበር። የወጣውን አዋጅ ሲተቹና ሲከራከሩ ከነበሩት ተቋማት መካከል ደግሞ ኢሰመኮ አንዱ ሲሆን አዋጁ የሰብአዊ መብቶችን በተለይም የንብረት መብትን ሊጥስ እንደሚችልና የአፈጻጸም ግልጸኝነት እንደሚያስፈልገው በተደጋጋሚ ማሳሰቢያ መስጠቱ ይታወሳል። በተጨማሪም አዋጁ ከሕግ አንጻር ደግሞ በቂ ውይይት ያልተደረገበትና የሰራተኛውን የወሰን መብት የሚጋፋ ነው የሚሉ የሕግ ባለሙያዎች አስተያየትም እንዲሁ አያሌ መሆናቸው አይዘነጋም። ኢሰመኮ በዋነኝነት ያተኮረው ደግሞ የሰራተኞች ደሞዝ የግል ንብረታቸው አካል መሆኑን በመጥቀስ ነበር። ማንኛውም ከደሞዝ ላይ የሚደረግ ተቆራጭ በተለይም ያለ ሰራተኛው ግልጽና በቂ መረጃ ላይ ያልተመሰረተ ስምምነት ሲሆን የንብረት መብትን ሊጥስ እንደሚችልም አስገንዝቧል። በኢፌዴሪ ሕገ መንግሥት አንቀጽ 40 ንዑስ አንቀጽ 1 እና 2 ላይ ማንኛውም ኢትዮጵያዊ የግል ንብረት ባለቤት የመሆን መብቱ የተጠበቀ እንደሆነ ይደነግጋል። ይህ መብት ግን ሊገደብ የሚችለው ለሕዝብ ጥቅም ሲባልና በሕግ በተደነገገው መሰረት ተመጣጣኝ ካሳ በመክፈል ወይንም በሌላ ሕጋዊ አግባብ ብቻ መሆኑን ኢሰመኮ አስታውሷል። የታሰበው የደሞዝ ቅነሳ ግን ለሕዝብ ጥቅም ቢባልም ተመጣጣኝነት፣ ፕሮፖርሽናሊቲና አስፈላጊነት ኔሴሲቲ የሚሉ መርሆችን ያሟላ መሆኑ እንዳለበት ኮሚሽኑ አጽንኦት ሰጥቷል። ማለትም ደግሞ መንግስት ሌሎች አማራጭ የገቢ ምንጮችን ሙሉ በሙሉ መፈተሹን እንዲሁም ተቆራጭ መጠን የሰራተኛውን መሰረታዊ የኑሮ ፍላጎቶችን የማያደናቀፍ መሆኑን ማረጋገጥ ይጠበቅበታል ሲል መከራከሩም ይታወሳል። በሌላ በኩል የግል ተቋማትም አዋጁን ተግባራዊ ለማድረግ የሚያስችሉ የአሰራር ግልጸኝነትና ሕጋዊ መሰረት ላይ ጥያቄዎችን አስነስተዋል። ባሳለፍነው ሚያዝያ ወር የወጣው የአደጋ ስጋት ምላሽ ፈንድ በሚል ከሁሉም የመንግስትና የግል ዘርፍ ሰራተኞች ደሞዝ የግዴታ እንዲቆረጥ የሚደነግገው አዋጅ ቢሰረዝም ግን ፈንዱ በሌላ መንገድ ሊቋቋም ይችላል የሚሉ መላምቶች መኖራቸውም እየተነገረ ይገኛል። በተቃራኒው ግን በአዋጁ መሰረዝ በብዙሃኑ ሰራተኛ ዘንድ እፎይታን የሚፈጠር መሆኑን ያሳያል ተብሎ ሊወሰድ ይችላል። ሆኖም ግን የአደጋ ምላሽ ፈንድ አስፈላጊነት አሁንም እንደተጠበቀ በመሆኑ መንግስት አማራጭና ሁሉን አቀፍ የገቢ ምንጮችን እንዲሁም ግልጸኝነትንና ተጠያቂነትን የሰፈነበት የአሰራር ስርዓት መዘርጋት እንደሚጠበቅበትም ተነግሯል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለዛሬው የያዝንላችሁ ጥንቅራችን እዚሁ ላይ እንቋጫለን። ሳምንት በሌላ ጥንቅር እስከምንገናኝ መልካሙን ሁሉ ተመኘንላችሁ። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱ መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።